የሰው ልብ የሚል ነው። ብዙዎቻችን የሰው ልብ እናውቃለን። ያው ሳይንስም ተምረናል። መቼም እግዚአብሔር እንዴት አይነት አስደናቂ አምላክ እንደሆነ የምናውቀው አንዱ በመልክና በምሳሌ የፈጠረውን ሰው ነው እና የመጀመሪያው ገጽ ላይ ያሳየናል። የሰው ልብ ይልና በአንድ በኩል ጥቁር ነው፣ ባርነት፣ ሐዘን፣ ፍርሃት፣ ጥላቻ፣ እርኩሰት ያው ይታያል። ይሄ የሰው ልብ ወይም ደግሞ የኃጢአተኛ ልብ ነው። በሙላት እናየዋለን። ሌላኛው ደግሞ ነፃ የወጣ ልብ ደግሞ ነፃነት፣ ደስታ፣ ሰላም፣ ፍቅር፣ ንጽህና። አሁን ብዙ ጊዜ እንደምንለው ምርጫው የትኛው ነው ወይ ደግሞ አንተ ልብ ውስጥ ያለው የትኛው ነው? ባርነት ነው? ሐዘን ነው? ፍርሃት ነው? ጥላቻ ነው? እርኩሰት ነው? ወይስ ነፃነት ይሰማሃል? ደስታ ይሰማሃል? ሰላም ይሰማሃል? ፍቅር ይሰማሃል? ንጽህና ይሰማሃል ወይ ነው የሰው ልብ ይላል። ዛሬ በዓለማችን ላይ በተለያዩ ምክንያቶች ልባቸው የታወከና የተጨነቀ ብዙ ሰዎች አሉ። እነዚህ ልቦች የተጨነቁበት አያሌ ምክንያቶች ሊኖሩ ይችላሉ። ምክንያቱም ምንም ቢሆን ምን እግዚአብሔር በእምነት ወደ እርሱ የሚመጡትን የተጨነቁ ልቦች የሚያውቅና ይህ እግዚአብሔር ይወድሃል ውስጥ የሰው ልብ ተነት ነው። ልቦች ሁሉ የሚያስቀምጠውን በእግራችን ያለውን የፈጠረው እግዚአብሔር ነው። እግዚአብሔርን ሰውን የፈጠረው በደስታና እያገለገለው በውቧ ኤደን ገነት እንዲኖር ነበር። ነገር ግን የእግዚአብሔርን ብሎስ እግዚአብሔርን አጥብቆ እግዚአብሔርን በኃጢአት የተሞላ ሆነ። የሰው ልብ ላይ ልድገመው፣ የሰው ልብ ተንኮለኛና እጅግም ክፉ ሆነ። ሰውም ከእግዚአብሔር ጋር ተለያየ፣ ሁሉ ኃጢአት እንዲሞት ላከው። ሰው ልብ ውስጥ መኖር እንዲኖሩ ይወስዳቸዋል። ማንኛውም ኃጢአት ነው፣ ቆሽሻሉ። ከእግዚአብሔር ፊት የተሰወረ ምንም ነገር ንስሐ እንዲገቡ ያልታዘዘ ሰው ሁሉ ጸጸተንና ተናዘን ወድና የሚያገለግለውን ቤር መንፈስ ከውጭ ወዳጃችን ይሆናል። እዚህ ዓለም ገዢ በስዕሉ ላይ የምታዩት የኃጢአተኛ ሰው ልብ በዚህ ዓለም ገዢ የሚመራ ልብ ነው። የዚህ ዓለም ገዢ ማን እንደሆነ ታውቃለህ? ሰይጣን ነው። እግዚአብሔር ለዘላለም ይገስጸው። የዚህ ዓለም ገዢ የኃጢአተኛን ሰው ልብ በተለያዩ ክፉ መናፍስቶች ቤትና ራስ ወዳድነት ይገኙበታል። ሰይጣን በዚህ ኃጢአተኛ ሰው ልብ ዙፋን ላይ ጣዖስ ፒኮክ፣ በዚህ በስዕሉ ላይ የምታዩት አንዱ ፒኮክ ነው። አንበሳ ነው። ሌላው ከንቱነት፣ አመፀኝነት፣ እርኩሰት፣ አጭበርባሪነት እና ሌሎች ክፉ ባህሪያትን ይወክላሉ። እነዚህ የምታዩዋቸው ባህሪያቶች የሚወክሉት ነገር አላቸው። ከኃጢአተኛ ሰው ልብ ውስጥ የሚመነጩ መልካም ነገሮች እንኳ ከትዕቢትና የራስን ክብር ከመፈለግ ስለሚመነጩ በእግዚአብሔር ዘንድ ተቀባይነት የላቸውም። መጨረሻው የሆነ ሰካራምነት፣ የዝሙት ሊሆን ይችላል። እግዚአብሔር ቤተ መቅደስና የሚያረክስ ሲጋራን ማጨሱ፣ የሥጋ ምኞት፣ ስርዓት አልበኝነት፣ ዝሙትና አመንዝራነት በተግባር እንኳን ባይሆን በሐሳብ መኖር ያገኘት ከእርሷ ጋር ማመንዘር እንደሆነ እና ኃጢአት በሞላባቸው ሰዎች ሲኔማና ቲያትር ቤቶች እና አጸያፊ አመጾች መካከል ጥቂቶቹ ናቸው። 18 ሕግ ከባድ ቅጣትን የሚያስከትል በደል ነበር። ዘዳግም 2:21-18 እንደ ጫት፣ ሺሻ የሚቀያይሩ እጾች ይህን ልብ ተቆጣጥረውት ሊሆን ይችላል። የሚያደርሱት ሁሉም ሰው የሚያደርገው ነው። የተሳሳተ ነገር እያደረኩ አይደለም፣ እያደረኩ ያለሁት ነገር ማንም ሰው ላይ ጉዳት ምክንያቶች የኛ ሰው ልብ እግዚአብሔርም ይሁን ተገቢ ባልሆነ መንገድ የራሱ ለማድረግ ይተጋል። የእንዲህ አይነቱ ኃጢአት ሩጫ መጨረሻ
በሉቃስ የሚነዱት ምሳሌ ግሉ ጨለማ ከመምራቱ ስም በማም ብለህ የኃጢአተኛ እሱን ለተወስ በኃይልና በስና የጥላቻ ስሜት ኃጢአተኛ ልብ ይጠብን በቁሳዊ ይዞታ በግላዊ መብት ራሱን ወዳና ካልተጭ በቤት ይመኛል። ትዕቢት በተለያዩ የቤት ንስሐ ካልገባ ምሳሌ 6:16-17 የትዕቢት ምንጭ ሰይጣን ሲሆን መጨረሻው ደግሞ ሲኦል ነው። እግዚአብሔር ያድነን። 18 እየተጠየቀ ከተኛ ሰው ህልቀሳው ወቀሳንና እንደሚል ወደ ኃጢአተኛ በዚህ ቀውጦ በብዙ ሰዎችን የበት ኃጢአት ያስባል ምክር ይሳውረዋል። ሔዋንን እንዳይጠፋ ለዚህ ኃጢአተኛ ሰው ልብ የታወከ ልብ ላለው ሰው ሁሉ ዘለ ጥሪውን ያቀርባል። ይሄንን ጥሪ ተቀበል። የመንፈስ ቅዱስ ወቀሳና ንስሐ በመንፈስ ቅዱስ ፍርድ መስጠት ወቀሳ ኃጢአተኛ ሰው ልብ ለእግዚአብሔር ፍቅር ንስ ኃጢአተኛን ሰው ስለ ኃጢአቱ እየለስ ሲቃይ ጮት ውስጣዊ ማንነቱ ግን ታፈልጋ የምትጮህ ነፍስ ሰምቶና መረዳትን ይቀበላል። የሚቀበለው ብርሃን በቃሉ አማካኝነት ኃጢአቱን እንዲመለከት ሲረዳው የተቀበለው መረዳት ደግሞ የእግዚአብሔርን ቃል በእምነት እንዲቀበል ያግዘዋል። ይህ በሚሆንበት ጊዜ ጭንቀትና ፍርሃት ከልቡ ይወገዳል። ይህ ኃጢአተኛ ልብ በእግዚአብሔር ፊት ማንነቱ መጥፎ መሆኑን የሚሸትና ምን ማድረግ ይገባኛል ብሎ የእግዚአብሔር ቃል ተስፋን ሰጥቶ ኃጢአትን ይኮንናል። እንደ ብርሃን በጨለማ በተዋጠ ልብ ላይ ያበራል። ስልጣን ያለው የእግዚአብሔር ጠራርጎ ከልቡ ያባርርለታል። ኃይል ሊቋቋም ይሞክራል። ፊት ሊሰወድ አስደንስሎ ደምቶና ወንበዴዎች መካከል ተሰቅሎ ያየዋል። ከአመፀኞች ጋር ተቆጠረ። ኢሳይያስ 53:12 የኃጢአተኛ ልብ አባቱ ባይሰማል ብሎ ይጮሃል። ለኔ ክፉ ላለው ሰልፋችን ቆሰስን ይላል። ቅዱስ አሁን ሹክ እያለህ ነው። በእግዚአብሔር ተሰበረ ሰው ህይወት የሰይጣን እስራት ተሰብሮና አዲስ ልብ ተፈጥሮለት በእግዚአብሔር ከሰማይ የሆነ ሰላም ይሰጠዋል። አዲስ ልብ የሚለውን ያሳየናል። እንግዲህ በክርስቶስ ባቸው ህይወት ሽግግር እንድታደርግ እንጠይቅ። ዓለምና በርግብ የተመሰለው ያድራል። የቃል ትዕግስት በዚህ ሰው ልብ በእረፍቱ ሐዘን እንዲመረዘዝንና መስም እየጠሩ ከአመፃ ጋር በማጥናት በትዛ ያየውን የሰማው የሐዲስ ልብ ልቤን ወቅ ፈትነኝ መንገዴንም ወቅ በደልን በእኔ ውስጥ ብታገኝ መዝሙር 139:23 እያለ የሚጸልይ ልብ ነው። እንዲያድግ የሚያደርጉትን የሚያፈሩ ቅርንጫፎች ያጠራዋል። ያለ ክርስቶስ ምንም ማድረግ እንደማይችል ተረድቶ ለመንጻት ራሱን ብሎ ይታያል። ይህ አዲስ ልብ በኋላው ይከተሉኝማል። ቅርብን ኖር እናቀርባለን። ወዳጄ አሁን ምሳሌው ገብቷል። አሁን በተግባር ራስን አይተዋል። ከዚህ በላይ የኃጢአተኛ ሰው ልብ መጨረሻው ይቀበልሃል። ብትቀበለው ዛሬም እስከማቀው ድረስ ኃጢአተኛና በደለኛ ልብ ነው። ይህ አዲስ